ለምንድን ነው እንግሊዝ ኦሮሞ ሰፖርት ግሩፕ የኦሮሚያን ሪፈረንደም የሚጠይቀው? ምን አገባው? የኦርቶዶክስ ጥላቻውና የአድዋ ቁስል መሻሪያ አድርጎት ነው። ያ ቀኝ ግዥነቱ ያ ባሪያ ፈንጋይነቱ የቀረው በእነዚህ ሰዎች ነው ብሎ ስለሚያምን ነው። ሚኒሊክን፣ ባንዲራውን፣ ኦርቶዶክስን፣ ኢትዮጵያዊነትን፣ ነባር እስልምና በሃርሞኒ የኖረውን ሁሉም የሚጠሉት ለዚህ ነው። ለዚህ ነው ዋሃብያን የሚደግፉት። አየ ሀገር አጥፍቶ መተካት ስለሚፈልግና በናይጄሪያ፣ በሊቢያ፣ በግብፅ ያደረገውን ስለሚያውቁት። ሰሞኑን አይተ እንደሆነ ልክ ግድያ እየተካሄደ አርሲ ግድያ በሚፈጸምበት ዕለት ከ30 ምናምን ሰው በላይ በሚገደልበት ሳምንት ውስጥ ፒያሳ ስለተሰጠው ቦታና የኮሪደር ልማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ይዘግብ ነበር። ለምንድን ነው ግድያውን ለመደበቅና በሌላ ዜና መሸፈን የተፈለገው? ምንድን ነው ዓላማው? ይሄን ምዕምን መጠየቅ አለበት። ቅድም እንዳልነው ተባብረው እያጠቁ ያሉት ጽንፈኛ ዋሃብያ፣ አጥሾቹን የሚደግፈው የምዕራቡ ዲፕሎማቶች፣ ሰውነት እውነትና ፍትህ የተለየው የጎሳ ፖለቲካ፣ በማንነት መሰረት ላይ የቆመው ፖለቲካ የጠለፈው ሐሰተኛ አባት፣ ተረፈናዚ ያልነው ኦነግን የወለደው ፕሮቴስታንት፣ እነዚህ ሁሉ በአንድነት ነው ኢላማ ያደረጉ። አሁን እንዳነሱት የእስልምናውን አክራሪነት ወሃቢያ የምንለው ወይም በዓለም ላይ የተነሱ አሸባሪነት ጀርባ ስንመለከት ይሄው የቃሌላውያን እንበላቸው እነዚህ ስግብግቦቹ ራስ ወዳዶቹ የሆኑ ቅኝ ገዢዎች የነሱ ጀርባ አለበት። ይሄ አልቃይዳ የሚባለውን ድርጅት የመሰረቱት እኛ ነን ብለው እዚህ ጋር አይሲስ የሚባለውን ድርጅት ማን ሲረዳው እንደነበረ በግልጽ የታየ ነው። የማይፈልጉትን ስርዓት የማይፈልጉትን መንግስት ኪዮስ ወይም ከፈጠሩ በኋላ ከዛ ውስጥ አዲስ ሌላ ስርዓት ይፈጠራል የሚል አስተሳሰብ አለ። ሽማግሌም ሲኖዶስም መጅሊስም ሼኪም ጳጳስም ስትንቅ በቃ ያ አዲሱ አይዲዮሎጂ ፍጹም ሃይማኖት ሆኖብህ ለዛ ልትሞትና ልትገድል ስትዘጋጅ ፍጹም አእምሮ ሲታጠብ ያን ጊዜ በቅዠት ላይ የተመሰረተ አዲስነት ትናፍቃለህ። ክፉ ላትሆን ትችላለህ። ሰው ሁሉ እኩል ይሆናል፣ መሬት ላራሹ ይሆናል፣ የተጨቆነ ሰው በጭቆና ይወጣል፣ የታሰረ ይፈታል፣ የተራበ ይበላል የሚል ነው መጀመሪያ የሚሰጥ። ያ እንዴት እንደሚሆን ግን አታውቅ። የሚታይህ ነባር ነገር ማጥፋት ነው። እሱ ሲጠፋ ራሱ የተመኘው የሚከሰት ይመስልሃል። እሱ ሲጠፋ የተመኘው የሚከሰት ይመስልሃል። በ60ዎቹ የተፈጠረው እሱ ነው። በኦሮሞ ወጣቶች ውስጥ እየገባ ያለው እሱ ነው። 30 እና 50 ዓመት አልነቃ ያለው የትግራይ ወጣት ውስጥ ያለው አሁንም ናጽነት እያለ የምነጻነት መለየት ይመስል ከኤርትራ እንኳን አይማርም። ሃይማኖት ሆኖበታል። ለሱ ይሞታል፣ ይገላል። ይሄ የጄኖሳይድ መነሻ። አንዳንድ ሰው ተስፋ ስለሚያደርግ ነው። እኛ አዘ ክርስቲያን ድሮም ነገስታቶቹ እንደዚህ ትንሽ ምኞት ነበራቸው። አፄ ቴዎድሮስም እንግሊዞች ይረዱናል እኛ ክርስቲያን በመሆናችን፣ ኢየሩሳሌም በአረቦች ስር ነው ያሉት እና እርዱን መሳሪያ ምናምን ብለዋል። ግን እነሱ ያን አላደረጉትም እና ለዛውም ከዛ አካባቢ እስላሞችን ከማስወጣት ይልቅ አፄ ቴዎድሮስን የኢትዮጵያ ውስጥ የሚመጣው መንግስት ነው ስጋት የሆነባቸው። አፄ ቴዎድሮስ ነው ስጋት የሆኑት፣ ክርስቲያናዊ መንግስት ማለት ነው። እና አሁንም እንደዚህ የሚያስቡ ሰዎች አሉ። ታቦት አቁሞ ስለ ታቦቱ መስበክ ትተው የተሰጣቸው ምክር ምላሽ ይሰጣሉ። ቤተክርስቲያን ተሰደበች ይላል። ቤተክርስቲያን ራሳቸው ግለሰቡ ራሱ ቤተክርስቲያን ነኝ ይላል። የራሱን ድካም ቤተክርስቲያን ነች፣ ግለሰብ አይደለች። ክርስቶስ ራስ የሆነላት የቅዱሳን ምዕመናን ማህበር ናት። በተጋድሎም ያሉት ተጋድሏቸውን የጨረሱት አንድነት ናት። እሷን የሚሰድብ እሷን የሚነቅፍ የለም። እሷን የሚያጠፋውን ጠላት የሚጠቁም ግን አለ። ከጠላት ጋር አትተባበሩ የሚሉ ልጆች ግን አለ። ልጆቿን ታቦት ይዘው የሚያወግዙ ጳጳሳት ተፈጥረዋል። እንደ አቡነ አብርሃም አይነት ታቦት ባቆሙ ቁጥር መልስ ሊመልሱ ይፈልጋሉ። ልጆቻቸውን መጠበቅ ትተው
ስለዚህ ቤቱ ከዘር ማጥፋት ሂደት ጋራ ሳያውቅም አውቆም ወይንም ተቀጥሮ በቀጥረኝነት ድሮም አባት ሳይሆን አባት ሆኖም ሊሆን ይችላል። we don't know I think እሱም ፖይንት ለብቻው እናንሳ መሰለኝ። ምክንያቱም አሁን የአረብ ኤሚሬት፣ የቱርክ፣ የግብፅ፣ የሱዳን አልቱራቢ ምን ሲሰራ እንደነበረ አልቱራቢ ህዋትና ሻቢያን እንዴት ተጠቅሞ ኢትዮጵያን ለማፍረስ ሱዳኖች ምን እንደሰሩ ራሱ ሲመሰክር ቪዲዮዎች አሉ። እነ ኢሳያስን እነ መለስ ዜናዊን ተጠቅመው ምን ሲሰሩ እንደነበሩ። እነዚህ እንግዲህ አክራሪ እስላም ነው። አልቱራቢ የታወቀ ነው። ከአልቃይዳ ጋር ሲሰራ የነበረ ሰውዬ ነው። አሁን ሶማሊያ ከአልሸባብ እስከ ወሎ ተደራጅተናል፣ እስላሚክ ስቴት እንፈጥራለን የሚል በቪዲዮ በአማርኛና በሶማሊኛ መልእክት ሲያስተላልፉ ታያለ። ይሄ በእውነት እኔ እንዲህ ማለት እችላለሁ። ህዋት ከፈጠራቸውና ሰውን እንደ አህዛብና እንደ ጂሃዲስት ሰውን በቢላዋ በጥይት ከጨፈጨፉት ሳምረ የሚባሉ የህዋት መግደያ ወጣቶች የነበሩት በዚህ በወልቃይት አካባቢ ከዛ ውጪ ያለውን ኢትዮጵያ ውስጥ ሰውን በጅምላ በጦርነትና በአጋጣሚ ሳይሆን በጅምላ አቅዶ የፈጀ ሰው ቢኖር እምነቱ ቢጠየቅ ሙስሊም ነው። ያ ሙስሊም ኢትዮጵያዊ ነው ወይስ አዲስ የመጣ ነው የሚለውን መመርመር ነባሩ ሙስሊም እኔ የለውበትም ካለ ራሱ ነው መግለጥ ያለበት። አንድም ሞት አርሲም፣ ባሌም፣ ሀረርጌ፣ ጎዴም፣ ቀብሪ ዳሃሪም፣ ጅጅጋ ሰው የገደለው እምነቱ ቢጠየቅ ሙስሊም። ሌላው ህዋት አእምሮን አጥቦ ሃይማኖቱን ከሃይማኖቱ ያስወጣው ነው። ሶስተኛው ክፍል ኮሚኒስት ሆኖ እግዚአብሔር የለም ብሎ ሽብር አውጆ ከደርግ እኩል የተገዳደለው የአፓና ሌላው ነው። እንደ ፖለቲካ ፓርቲ ሳይሆን ሰውን አጋጣሚ እየጠበቁ የሚገሉ ሰዎችን እምነት ብንመለከት ጽንፈኛው ዋሃብያ ነው። የአርሲ እልቂት በሙሉ በሙስሊም እጅ የሚፈጸም ነው። የወለጋው ተረፈናዚዎች ሊኖሩበት ይችላሉ። በእርግጠኝነት ግን ይሄ ሰራዊት ቪዲዮዎች አሉኝ እኔ እንደዚህ አረግናቸው ሲል ከሚሴ ገሎ የመስቀሉን ማስቀየም ተመልከቱ፣ በዱዓ አስቡን፣ ነፍጠኛ ከነጎኔ እንዲህ አደረግናቸው፣ የመስቀሉ ማስቀየም እያለ አስክሬን ላይ ቆሞ ሲቀልድ ታየዋለ። በሌላ ቦታ ደግሞ ቁቤ የሚባለው የላቲንን ፊደል የሰጠናችሁ እኛ ነን ይላል ዋሃብያው። ልብ በል። ምክንያቱም ኢትዮጵያኖችን ለመከፋፈልና የጄኖሳይድ ግሩፕ ለመፍጠር አብረን እንዳንናበብ አንድ አይነት ነገር እንዳናነብ እንዳንግባባ ማለት እዚህ ጀርባ ጄኖሳይድ ፕላን ነው። በጣም በሚያሳፍር ሁኔታ ጽንፈኝነትና ሽብርተኝነትን እንዋጋለን የሚለው የምዕራቡ ክፍል ደግሞ አማርኛ ፊደልን ከኢትዮጵያ ለማጥፋት አንድ መረጃ እንደሚያሳየው ከ600 ሚሊዮን በላይ ለመለስ ዜናዊ ሰጥተዋል። አማርኛን ከደቡብ ከኦሮሚያ ከተለያየ ቦታ እንዲያጠፋ በዛ በጀት ነው ጉራግኛ፣ ወላይትኛ፣ ሲዳምኛ፣ ጋሙኛ አንድ ቋንቋ እንዲሆን ብለው ደባልቀው መጽሐፍ ጽፈው ሌሎቹን ሊያጠፉ ሞክረው በወላይታ ተጋድሎ የቀረው ሰው ሁሉ ሞተውበት ማለት ነው። መጽሐፍ አሳትመው መለስ ዜናዊ ሌላውን ቋንቋ ጨፍልቀው በቁቤ አድርገው አማርኛን ከደቡብ ለማጥፋት ባደረጉት ጥረት ይሄንን ገንዘብ የከፈለው ምዕራቡ ዓለም ነው። ይሄን ጄኖሳይድ ከጀርባ ግን ሰውን በቀጥታ የሚገለው ደግሞ ጽንፈኛው ዋሃብያ ነው። እርስ በርስ የሚጠላሉ የሚመስሉ በኦርቶዶክስ ላይ ግን የሚተባበሩ ኃይሎች ናቸው። አየህ፣ ለዚህ ነው እግዚአብሔርን ከተውክ በስህተት እምነት ካመንክ የሰው ክብር አይገባም። ሰውን በሰውነቱ መረዳት አትችልም። ሰውን በቋንቋው ነው የምትረዳው፣ ወይ በእምነቱ ነው የምትረዳው፣ ወይ በከለሩ ነው የምትረዳው፣ ወይ በጂኦግራፊው ነው የምትረዳው። ሰው የሚባለውን ክቡር ፍጡር ማወቅ የምትችለው እግዚአብሔርን በትክክል ስትረዳና ሰው በእግዚአብሔር አምሳልና አርአያ የተፈጠረ ፍጥረት ሁሉ ለሱ የተፈጠሩ እንጂ የምንም ግብአት አይደለ ኤንድ ነው በራሱ። የልማትም መጨረሻ ግቡ ሰው ነው። እንደ አብይ አህመድ ቤቱን አፍርሰ ልማት ነው አትልም። አፈናቅለ ከተማ አድሰናል አትልም። ደም እያፈሰስክና በቡልዶዘር እየቀበርክ ግድብ፣ ወደብ፣ ችግኝ ምናምን መናፈሻ አትልም። ስራ ሁሉ ለሰው ነው። ሰውን ማዕከል የማያደርግ ማንኛውም ጥረት እግዚአብሔርን ከማያውቁ ክፉ ሰዎች የተገኘ ነው።
ይሄን ነገር ሳስብበትም እኔ አንድ 16 ነጥቦች ጄኖሳይድ ሊሆን የሚችለው ራሱ ጥንስሱ የሚጀምረው እነዚህ ነጥቦች ሲሟሉ ነው ብዬ አሰብኩኝ። አንዱ በኢትዮጵያ ያለውን ሁኔታ ሳይ ነው እና ሌላችሁንም ሳየው፣ አንደኛው የታሪክ መሰረት ህዝብን አንድ አድርጎ አስተሳስሮ የነበረ የታሪክ መሰረት በባዕድ አስተሳሰብ ሲበከል፣ ይሄን በ60ዎቹ ልጆች እናያለን። ይሄ አንደኛው ነው። አንድ የታሪክ መሰረት ማለት ታሪክ ስንል እንግዲህ ታሪክ ዝም ብሎ ያለ ነገር አይደለም፣ የህዝብ መስተጋብር ውጤት ነው። የተለያዩ ማንነቶች አንድ ላይ ሆነው ከሌላ ደግሞ ተጻራሪ ጋራ የተዋጉበት፣ አብረው የኖሩበት፣ የተጣሉበት፣ እንደገና የታረቁበት እዚህ ውስጥ በሂደት የሚመጣ እንጂ በአንድ ነጠላ ዲግሪ በአንትሮፖሎጂ እንግሊዝ ሄደ የምታውቀው ነገር አይደለም። የሺህ ዓመት ታሪክ ያለውን ሀገር ወይንም እንደ ኦነግና እንደ ወያኔ በ800 እና በ100 ዓመት ጎምደህ ካላወራው በስተቀር ጎምደህ ታወራዋለህ፣ ማን ይጠይቅሃል? ቤተክርስቲያን ዝም ብላለች፣ ቤተ መስጊድ ዝም ብሏል። ሊቃውንቱ ራሳቸው የዚህ የባዕድ ትርክት ሰለባ ናቸው። ስለዚህ ከኪስህ እያወጣ ታወራለህ ዝም ብለህ። እሱ ትውልድ ላይ ይጻፍና ነው ጄኖሳይድ ጋር የምንሄደው። ስለዚህ የመጀመሪያው ችግር የሚጀምረው የታሪክ መሰረቱ የህዝቡን የታሪክ መሰረት የተወ ለህዝብ ባዕድ የሆነ አስተሳሰብ በልሂቃን ተደራጅቶ አዲስና አሉታዊ ትርክት አንድ ሀገር ውስጥ ሲጀመር፣ ትርክቶቹ ደግሞ በሀገር ውስጥ አንድ ሳይሆኑ በማንነት ላይን ላይ ተጻራሪ ሆነው ፓራላል ትርክቶች ሲፈጠሩ፣ የሚጋጩ ትርክቶች በአንድ ሀገር ውስጥ ሲፈጠሩ ለመተባበር ለጋራ ራዕይ ለጋራ ግብ አብሮ ለመቆም ስለማይሆን ቡድኖች ይፈጠራሉ በአንድ ሀገር ውስጥ። ቡድኖቹ ደግሞ ተጻራሪ ናቸው። ቡድኖቹ ደግሞ ልዩ ፍላጎት አለን፣ ጥያቄ አለን ማለት ይጀምራሉ። የኦሮሞ ጥያቄ፣ የትግሬ ጥያቄ፣ የአማራ ጥያቄ፣ የሶማሌ ጥያቄ ይባል ጥያቄ። ሰው ከራሱ ሀገር፣ ከራሱ እናት፣ ከራሱ ቤተሰብ ምን ይጠይቃል? ተሰብስቦ ችግሩን መፍታት ነበረበት። ጥያቄ ልና ማንን ትጠይቃለህ ሲሉት ኦርቶዶክስና አማራ ነው የሚጠይቀው። ጥያቄ ይላል። ወቀሳውንም ስታይ ኦርቶዶክስና አማራ ነው የሚጠይቀው። በጣም የሚያስደነግጥ ነገር ነው። የመጀመሪያው ስህተት እሱ ነው። የታሪክ መሰረትን ትተህ በባዕድ አስተሳሰብ ሐሰተኛ ትርክት አስተዋውቀህ ልዩ ፍላጎት አለኝ ብለህ መነሳትና ተጠያቂ ማበጀት የጄኖሳይድ ቀስት ነው። ሁለተኛው የሞራል የእውነት የፍትህና የሰብአዊ ክብር ማንጸባረቂያና ማንጸሪያ የሆኑ እምነቶቻችን፣ ቅድም እንዳልከው የሃይማኖት እምነቶቻችንና ባህሎቻችን የሚመሩ ሰዎች ራሳቸው ሲነቅዙ ለአጥፊና ለከፋፋይ የባዕድ ፖለቲካ ተቋማት አገልጋይ ሲሆኑ አሁንም ጄኖሳይድ የለማ መሬት የለማ አውድ እያገኘ ይሄዳል፣ ዘር ማጥፋት። ሶስተኛው አገራዊ እይታቸው ከሰብአዊ ክብር ከእውነት ከፍትህ ተነጥሎ በጽንፈኝነት የጨለመ እምነት ያላቸው ሰዎች ፖለቲካው መዘወር ሲጀምሩና ነባርነት ላይ በጠላት ሲነሱ ነባር አስተሳሰብ፣ ባህል፣ እምነት፣ እሴት የሚያከብሩ ህዝቦች የዘር ማጥፋት ኢላማ ይሆናሉ። ኢትዮጵያ ውስጥ ኦርቶዶክስና አማራ ኢላማ ይሆናል። ኦርቶዶክስ የሆነ ኦሮሞም ማንም ቢሆን ኦርቶዶክስ ከሆንክ ኦርቶዶክስ በስም አይደለም፣ ህይወት አስተሳሰብ ኦርቶዶክስ ከሆነ ማለት ነው። እንደዛ ከሆነ ኢላማ ትደረጋለህ። አሁን ኢትዮጵያ ውስጥ እንግዲህ እነዚህ ነው የምናየው እና አንዱ እንግዲህ የሃይማኖት የሚመጣው እዚህ ጋር ነው። ያሬዶ ሃይማኖት ጉዳይ የሚመጣው እዚህ ጋር ነው። አራተኛው አንደኛ ላይ ያነሳሁት ነጥብ ላይ ነው። በስሁት የተውሶ ፖለቲካ ሃይማኖት የሚመስል እንደ ማርክሲዝም እንደ ስልሳዎቹ ልክ ስትዋስና ስታምነው ካመንከው በኋላ ከአንተ በፊት የነበረው ነገር ሁሉ ስትንቀው፣ ሽማግሌም ሲኖዶስም መጅሊስም ሼኪም ጳጳስም ስትንቅ፣ በቃ ያ አዲሱ አይዲዮሎጂ ፍጹም ሃይማኖት ሆኖብህ ለዛ ልትሞትና ልትገድል ስትዘጋጅ፣ ፍጹም አእምሮ ሲታጠብ፣ ያን ጊዜ በቅዠት ላይ የተመሰረተ አዲስነት ትናፍቃለህ። ክፉ ላትሆን ትችላለህ። ሰው ሁሉ እኩል ይሆናል። መሬት ላራሹ ይሆናል። የተጨቆነ ሰው ከጭቆና ይወጣል። የታሰረ ይፈታል። የተራበ ይበላል።
የሚል ነው መጀመሪያ የሚሰጥ። ያ እንዴት እንደሚሆን ግን አታውቅ። የሚታይህ ነባር ነገር ማጥፋት ነው። እሱ ሲጠፋ ራሱ የተመኘው የሚከሰት ይመስልሃል። እሱ ሲጠፋ የተመኘው የሚከሰት ይመስልሃል። በ60ዎቹ የተፈጠረው እሱ ነው። በኦሮሞ ወጣቶች ውስጥ እየገባ ያለው እሱ ነው። 30 እና 50 ዓመት አልነቃ ያለው የትግራይ ወጣት ውስጥ ያለው አሁንም ናጽነት እያለ ምን ነፃነት መለየት ይመስል ከኤርትራ እንኳን አይማርም። ሃይማኖት ሆኖበታል። ለሱ ይሞታል፣ ይገላል። ይሄ የጄኖሳይድ መነሻ ነው። ለምኞቱ መሳካት ማንኛውም ነገር ያደርጋል። እንግዲህ በአንድ ሀገር ዙሪያ የሚገኙ ሌላው ነገሩን የሚያባብሰው በአንድ ሀገር ዙሪያ የሚገኙ አካላት ለምሳሌ እኛ ዙሪያ ሶማሊያ አለ፣ ኢትዮጵያን ሲወር የነበረ ድንበር ክሌም አደርጋለሁ ይላል። ሱዳንና ግብፅ አሉ፣ የውሃ ጉዳይ አለ፣ የሃይማኖት ጉዳይ አለ። እንግዲህ ኬንያና ዩጋንዳ ናቸው እስካሁን ኢትዮጵያን ኢላማ ያላደረጉት። ዙሪያችን ሁሉ ጊዜ ነገር አለ። ከቀይ ባህር ማዶ ነገር አለ። አየህ፣ እስከ ኤሚሬት እስከ ኢራን የሚዘረጋ ነገር አለ። እንግሊዝና ጀርመን ወለጋ ድረስ መጥተው አሁን ኦሮሞ ሰፖርት ግሩፕ የሚባል እንግሊዝ ውስጥ ያለው ኦነግን የሚደግፍ አለ። ሱዳንን ዳርፉር ጄኖሳይድ እንዲፈጠር ያደረገ አካል እሱ ሰሞኑን ሪፍሬንደም እንጠይቅ ካሁኑ ኦሮሚያ ሪፍሬንደም ሀገር እንድትሆን ብሎ ሲያስተዋውቅ ነበር እንግሊዝ። እንግዲህ ዓለም አቀፍ ነገርና ጎረቤቶችም ለጄኖሳይድ ያዘጋጁዋል። ይሄ ሁሉ ከእምነት ጋር የተያያዘ ነው። በነገራችን ለምንድን ነው እንግሊዝ ኦሮሞ ሰፖርት ግሩፕ የኦሮሚያን ሪፍሬንደም የሚጠይቀው? ምን አገባው? የኦርቶዶክስ ጥላቻውና የአድዋ ቁስል መሻሪያ አድርጎት ነው። ያ ቅኝ ግዥነቱ፣ ያ ባሪያ ፈንጋይነቱ የቀረው በእነዚህ ሰዎች ነው ብሎ ስለሚያምን ነው። ሚኒሊክን፣ ባንዲራውን፣ ኦርቶዶክስን፣ ኢትዮጵያዊነትን፣ ነባር እስልምና በሃርሞኒ የኖረውን ሁሉም የሚጠሉት ለዚህ ነው። ለዚህ ነው ዋሃብያን የሚደግፉት። አየህ፣ ሀገር አጥፍቶ መተካት ስለሚፈልግና በናይጄሪያ፣ በሊቢያ፣ በግብፅ ያደረገውን ስለሚያውቁት ከላይ የጠቀስናቸውን አምስቱን ሁኔታ ካሟላ በአጠቃላይ ሀገራዊ መሰረት ይናጋል። ይሄ ሁሉ እምነት ላይ የተመሰረተ ነው። የሰውን ክብር፣ እውነትንና ፍትህን፣ እነዚህ ሶስቱን ነገር ከረሳን አውሬዎች ነው የምንሆነው። ኢትዮጵያውን ያለችበት በዚህ አራዊት አመራር በመንፈሳዊውም በስጋዊውም ማለት ነው። ጎረቤቶቻችንም እንደዚሁ። ሱዳን ውስጥ የሚካሄደውን እልቂት ተመልከት። ዳርፉር የሚካሄደውን እልቂት፣ የእርስ በርስ እልቂት፣ ወደ ቤኒሻንጉል የተሻገረውን በቀስት የሰው ልጅ እንደ አብረ የማደን ከኦነጎች ጋር ሆነው ከኦነግ ኦሮሞ ጋር ሆነው የሚያደርጉትን ተመልከት። አጠቃላይ ምስራቅ አፍሪካ የሚታመሰው ከእምነትና ከአይዲዮሎጂ ጋር ተገናኝቶ ነው። እና አሁን የሚካሄደው ነገር ዝም ብሎ አጋጣሚ ግጭት ነው ብሎ የሚያዘናጉ ሰዎች እንደኛ ጳጳሳት ማለት ነው ተወያይተናል ከመንግስት ጋር እያሉ ሞትን 38 ዓመት ያስቀጠሉ ፍትህ የማይጠይቁ ለዓለም የማይናገሩ ተባባሪዎች ሲኖሩ ጄኖሳይድ እውን ይሆናል። እና በእርግጥ መጪው ነው የሚያስፈራው። የአሁኑን ትንሽ የሚያደርግ የወደፊቱ ግዙፍ ጥፋት አለና እሱን ሌላ ጊዜ አንስተን ህዝብ እናስጠነቅቃለን። እስቲ አሁን ከተነሳው ነጥብ ተነስተ አንተም የምትላቸውና የምትጨምራቸው ነገሮች ካሉ ለንስማ። አንተ ጋር ልክ ነው። አዎ ይቅርታ፣ አሁን እንዳነሱት የእስልምናውን አክራሪነት ወሃቢያ የምንለው ወይም በዓለም ላይ የተነሱ አሸባሪነት ጀርባ ስንመለከት ይሄው የቃሌላውያን እንበላቸው እነዚህ ስግብግቦቹ ራስ ወዳዶቹ የሆኑ ቅኝ ገዢዎች የነሱ ጀርባ አለበት። ይሄ አልቃይዳ የሚባለውን ድርጅት የመሰረቱት እኛ ነን ብለው እዚህ ጋር አይሲስ የሚባለውን ድርጅት ማን ሲረዳው እንደነበረ በግልጽ የታየ ነው። የማይፈልጉትን ስርዓት የማይፈልጉትን መንግስት ኪዮስ ወይም ከፈጠሩ በኋላ ከዛ ውስጥ አዲስ ሌላ ስርዓት ይፈጠራል የሚል አስተሳሰብ አላቸው። አንድን ማህበረሰብ ካጠፉት በኋላ ለዚህ ትልቁ መሳሪያው ደግሞ ይሄ ጂሃዲስታዊ አስተሳሰብ ሊቢያ ውስጥ ያደረጉት ይሄ ነው። ሲሪያ ውስጥ ያደረጉት ይሄ ነው። ሲሪያ ውስጥ ታሪክ የተባለ አልቀራቸውም። ሐውልት እንኳን አልቀራቸውም ሲያፈራሩስ ውስጥ። ኢራቅ ውስጥ የተደረገው እሱ ነው።
ይሄ ምንድነው? የነባር የሆነውን ታሪክ ለማጥፋት በጣም ቀላሉ መንገድ ነው እነዚህን ሰዎች መጠቀምና ከነዚህ ሰዎች ጀርባ እነዚህ ኢትዮጵያ ውስጥም ጨምሮ አልሻባብንም ብንለው ጀርባ ያሉ የቅኝ ገዢዎች አሉበት። ከዚህ ጀርባ አሁን ከዱባይ ከአረብ ኤሚሬት ጀርባ ማን አለ ብንል የምናውቀው እና ከሳውዲ አረቢያ ጀርባ ማን አለ ብንል ልጆቻቸው ሁሉ የሚማሩት እኮ አውሮፓ ነው እኮ የታወቀ እኮ። ስለዚህ እነዚህ ያኔም ተጠቅመውባት ቱርክን ከዛ አካባቢ ለማስወጣት ነው ዛሬ ሳውዲ አረቢያ መንግስት ያቋቋሙ ሰዎች የመጡት ከዘላንነት ማለት ነው። ከዛ እንዲያመጧቸው ደግሞ እንግሊዞች ናቸው። አንዳንድ ሰው ተስፋ ስለሚያደርግ ነው። እኛ አዘ ክርስቲያን ድሮም ነገስታቶቹ እንደዚህ ትንሽ ምኞት ነበራቸው። አፄ ቴዎድሮስም እንግሊዞች ይረዱናል እኛ ክርስቲያን በመሆናችን ኢየሩሳሌም በአረቦች ስር ነው ያሉት እና እርዱን መሳሪያ ምናምን ብለዋል። ግን እነሱ ያን አላደረጉትም እና ለዛውም ከዛ አካባቢ እስላሞችን ከማስወጣት ይልቅ አፄ ቴዎድሮስን የኢትዮጵያ ውስጥ የሚመጣው መንግስት ነው ስጋት የሆነባቸው። አፄ ቴዎድሮስ ነው ስጋት የሆኑት ክርስቲያናዊ መንግስት ማለት ነው። እና አሁንም እንደዚህ የሚያስቡ ሰዎች አሉ። ግን አይመስለኝም። ጣሊያን ኢትዮጵያ ውስጥ በገባ ጊዜ በከፋፍለ ግዛ ፖሊሲው የእስልምና ፖሊሲ የሚል ነበር። ትልቅ ድጋፍ ነው ያደረገላቸው። እንግዲህ ጣሊያን ካቶሊኮች ናቸው። በቫቲካንም እርዳታ ነው ጣሊያን ኢትዮጵያ እንድትወር የተደረገበት። ለዛም ቫቲካን ለዛ ምላሽ የሚሆን ቫቲካን የሚባለውን ቦታ የሰጣቸው ራሱ ሙሶሎኒ ነውና ይሄ በዛን ወቅት አዲስ አበባን ጨምሮ በተለያዩ ቦታዎች መስጊዶች እንዲሰሩ፣ ትምህርቶች በአረብኛ እንዲሰጡ የተለያዩ ነገር እርዳታዎች አድርጓል። በጣም ሰፊ እርዳታ ማለት ነው። ይሄ ኢትዮጵያን አንድ ወር ሙሶሎኒ የሚል መጽሐፍ ላይ ብናይ በጣም አድርጓል። ለዛው አሁን የምናየው ሁኔታ አሁን ብልጽግና ለእስልምና አለኝታ ነኝ አይነት የሚለውን ጨዋታ ወይም ህዝባዊ መሰረቴ ኦሮሞዝ 40% እስልምና ነው ያን ማጣት የለብኝም ብሎ የሚያደርገው ነገር ኤግዛክት ጣሊያኖች በኢትዮጵያ ውስጥ ለእስልምና ያደረጉት ድጋፍ ነው። ያን ያደረጉበት ምክንያት ነው በግልጽ እንደጻፉት ክርስቲያናዊ የሆነውን የኢትዮጵያ መንግስት ለማስወገድ ከሊቢያ ከሶማሌ የእስልምና ኃይሎችን ተጠቅመናል ብለዋል። ለዛ ፐርፐዝ ነው ያን ድጋፍ ሲያደርጉ የነበረው። ስለዚህ አሁንም ቅድም እንዳሉት መምህር የአድዋ ሽንፈት የሚቆጫቸው ቅኝ ግዛቶች ወይም ቅኝ ግዛት አሁንም አልቀረም፣ አሁንም በእጅ አዙር አለ ቅኝ ግዛቱ። ያ ሽንፈት የሚሰማቸው ሰዎች አሁንም ይሄን ያን የጣሊያን ኢትዮጵያን ተጠቅሞ እስልምናን ተጠቅሞ ክርስቲያናዊ የሆኑ መንግስት ወይም ክርስቲያናኑ ህዝብ እንዳስጨፈጨፈውላ እንዳስገደለው ሁሉ አሁንም በተመሳሳይ ደረጃ ይጠቀሙበታል፣ ያደርጉታል። አሁንም ኢትዮጵያ ውስጥ የሚደረጉ የአክራሪነት የዋሃቢዩ እንቅስቃሴዎች ጀርባ እነዚህ ሰዎች አሉ። ብልጽግና አለ ማለት ከበጀርባ ቅኝ ገዢዎቹ አሉበት። ከዱባይ መንግስት ጀርባም ያለው ስለሚታወቅ ማለት እና ልክ ነው እንዳሉት በደንብ ማየት ያለብን እነዚህ ሰዎች ይጠብቁናል። ነገ ኢትዮጵያ ውስጥ ግልጽ የሆነ ጥፋት እርምጃ ሲጀመር፣ ግድያ ሲጀመር፣ ጄኖሳይድ ሲጀመር፣ ምክንያቱም የሚፈጸሙት ጄኖሳይድ በእነዚህ አካላት ነው፣ በሌላ አይደለም፣ በእነዚህ ሰዎች ነው። አሁንም እያየን ያለ ነው። አሪሽ ውስጥ የሚደረገው ኦሮሞም ሆነ ምናምን ኦርቶዶክስ ነው እየተገደለ ያለው፣ አማራ ነው እየተገደለ ያለው። ከዚህ ውጪ ያወጣ ጣሊያን ያን የሚከተመው የነበረው ፖሊሲ ይሄ ነው። ኦርቶዶክስ ፖሊሲ ያለው፣ የአማራ ፖሊሲ ያለው። የተተረከውም ለዘመናት የተተረከውም በእነዚህ ህዝቦች ላይ ነው። ኦርቶዶክስ በሆኑና አማራ በሚሉት ላይ የተተረከው ትረካው አንድ ጄኖሳይድ ሊያስብል የሚችለው አንደኛው ምክንያት ራሱ ትረካ ነው። ቀጥታ በጦርነት የሚመጣ ግድያማ ቢሆን ዋር ክራይም ነው። ለምሳሌ አሁን ትግራዮች ጄኖሳይድ ተደረገብን በአብይ ይላሉ፣ ግን እሱ ዋር ክራይም ነው። ምክንያቱም ትግራይ ህዝብ እንደዚህ ተብሎ የተሰራ ትርክት የለም፣ አናቅም። ከዛ በፊት ከጦርነቱ በፊት
ጽሁፎች አልጻፉም። ልክ አማራ ላይ እንደተጻፈው አልተጻፈም፣ ኦርቶዶክስ ላይ እንደተጻፈው አልተጻፈም። ስለዚህ ልንል አንችልም። ለማለት ዋር ክራይም ግን ተፈጽሟል ሊሉ ይችላል። ይሄኛው ትርክት ጋር ስለሚያያዝ ነው ጄኖሳይድ የሚያደርገው። ሆን ተብሎ ታስቦበት በደንብ ትርክት ተሰርቶለት ብዙ ነገር ተደርጎ ነው እየተደረገ ያለው። ስለዚህ ወደፊት የሚይዘው የሚመጡት ከነዚህ ውጪ ሊሆን አይችልም። ይሄን ዘር ማጥፋት ወንጀል በስተጀርባው የዋብያው አካል አለ። የዚህ ደግሞ የፕሮቴስታንቱ የናዚ ጀርመኑ አካል አለ። ከዛ በኋላ ዋቄ ፈተው አለ። እነዚህ አሉ እና እነዚህ ሰዎች ወይ ምዕራባውያን ነገ ይደርሱልናል ልንል አንችልም። ዩጎዝላቪያ ውስጥ የሆነውም ይሄ ነው። ለክሮሺያዎች ከአውሮፓ ነው ጦር የገባላቸው ሰርቢያኖችን እንዲገሉ ማለት ነው። ከዚህኛው ደግሞ በኋላ ላይ አልቤኒያኖች የእስልምና እንትን ያላቸው ናቸው። በኋላ ላይም ወደ አይሲስ ለመግባት ብዙ እኮ ከአልቤኒያ ነው ሄደው እዛ አይሲስን ያቋቋሙት። እነዚህ አልቤኒያኖች እንግዲህ በአውሮፓውያን ይደገፉ የነበሩ፣ ሰርቢያኖች ግን ተስፋፊ ነው የተባሉት በአውሮፓውያን። ይህ በደንብ ይህን ትርክት ይዩት። ኢትዮጵያ ውስጥም ወደፊት እኮ እንደው ይሄ የሐሳዊ ክልሉ እኮ የተሰራው ለምን ይመስለናል እኮ አሁን አማራ ነኝ የሚለው ሄዶ ወደ ሀረር ላይ እንዳያድን ተስፋፊ ነው ይባላል። ክልል ተሰርቶላል፣ እዛ ተቀመጥ። ምዕራብ ትግራይ የሚባለው እኮ ለዛ እኮ ነው። ክልል ተሰርቶላል፣ ወደዛ አልፈ ህዝቤን አድናለሁ ምትል ከሆነ ተስፋፊነት ይባላል። ለዛ ነው እኮ ተራሩጠው ፕሪቶሪያ መጡትና ልክ ነው። የአንድን ሀገር መንግስት ከክልል መንግስት ጋር አደራድረው ክልል የሚያካልል አሜሪካ ምን አግብቶት ነው ወረዳና አውራጃ የሚያካልለው ኢትዮጵያ ውስጥ መጥቶ። በጣም የሚገርም በቃ ግልጽ ነው። አሁን ያልከው ነገር በጣም የሚታይ ነው። አስቀምጠውታል። የሚገርም ነው። አሁን እዚህ ዩጎዝላቪያውን ሰርቢያኖች መጀመሪያ ሰርቢያኖች ላይ ኦርቶዶክሶቹ ላይ እንግዲህ ኤትኒክስም ነው ሃይማኖትም ነው። ልክ አሁን የምናየው ኢትዮጵያ ውስጥ ማለት ጭፍጨፋ ሲያረጉባቸው በኋላኖቹ ሰርቢያኖች እስከዛ ድረስ አያውቁም ነበር። አሁን እንደኛ እንደምንሆነው ማለት ነው። አሁን እኛ ኦርቶዶክሳውያን እንደማይገባን እነሱ እኮ ከሶሻሊዝም ሪዮት ነው የመጡት። በዛ ውስጥ ነው ያሉት። በዛ እንትን ውስጥ ነው ያሉት። ሀገር ምናምን በሚባለው ዩጎዝላቪያ ሀገራችን ምናምን ውስጥ ነው ያሉት። ከዛ ደግሞ በተረፈ እንደዚህ እምነት ምናምን ብለው አስቦትም አያውቁ። እነዚህ አልቤኒያኖች ያን የመጀመሪያ ግድያውን ቤተክርስቲያን ማቃጠል ሲሉ ዘር ማጥፋት ሲፈጽሙ እነሱን ለማዳን ለምሳሌ አሁን ወደ አዲስ አበባ ገብቶ አዲስ አበባ ላይ እስላምናው ኃይል መጨፍጨፍ ቢጀምር አሁን ከዚህ ከሸዋ ወይ ከጎንደር ምናምን ኦርቶዶክሱን አድናለሁ ብለህ እንኳን ብትገብ ኤትኒክስ ክልሉን ዘሎ ገባ ተስፋፊ ነው የምትባለውና ተመለስ የምትባለው እና የአውሮፓውያን ከትላንት ወዲያ ዳዊት ይህን ሲል ነበረ። ከትላንት ወዲያ አብይ አህመድ ወለጋ ሄዶ መንግስታችሁን አድኑ አለ፣ ንግግር አደረገ። ሰምተሃል? ዳዊት ደግሞ የኦሮሚያን ድንበር ጠብቋል፣ ሀገር አረገ ኦልሬዲ በጭንቅላት ውስጥ። ስለዚህ የተናበቡ ነው ማለት ነው። ልክ ነው። ቀጥል። አዎ እዚህኛውም ደግሞ ሌላ እኮ መጥቶብናል እኮ አሁን እዚህ ክልል ብሎ ከዚህ አውጣ ከክልል ይውጣ የሚልም እኮ ሰርተውብናል እኮ አሁን እዚህ ጎጃም ውስጥ ያለው ኃይል ማለት ነው። እና ምንድነው የሚለው ክልል ነው በቃ አብይ የመከላከያው ከውጭ ይውጣልን ብሎ ነው ለአምባሳደሩ ደብዳቤ ላኩት። በጣም የሚያሳዝን ከክልላችን ይውጣ መከላከያ የሚሉት እና ሀገር እኮ አሁን እኮ ይሄ በጣም አደገኛ እስር ቤት ነው። ይሄ ነው እንዳይሆን ብዙ ጊዜ ስንጮህ የነበረው ሰው አይገባውም። ይሄ ያው አሁን ነገ ላድን ብለህ ኦርቶዶክሳውያኑን ሊሂድ ብትል ወደ ሀረር፣ ወደ አሩሲ፣ ወደ አዲስ አበባ እንኳን መግባት አትችልም። ምክንያቱም ህገወጥ የሆነውን እንግዲህ አሁን ይሄ እኮ ክልል የተባለው እኮ ህገወጥ እኮ ነው። በነገራችን ላይ ራሱ ጋር ማንም ችካል ያስቀመጠ የለም። ድንበር የተካለለ ነገር የለም። ከዚህ በፊትም የኢትዮጵያ ካርታ ስራዎች ባለሙያ ራሱ አይን እኮ እኛ አናውቀውም፣ አሁን በካርታነት አናውቀውም፣ ለአድሚኒስትሬሽን የተሰራ ነው ብለው ሲሉ ሰምተናል። እና ይህንን ግን አውሮፓውያን እንደ መስመር ነው ልክ እነሱ የቸከሉትና ያሰመሩት ነው የሚመስለው። እና ልክ እንደ አፍሪካ ውስጥ እንደተሰራው የቅኝ ግዛት እንትን ነው የሚያዩት። በቃ እስካሁንም እኮ በሚዲያ ማመን አይፈልጉም። የወልቃይትን ኬዝ አይታችሁ ከሆነ ምዕራብ ትግራይ ነው የሚሉት። በቃ አንሰማችሁም ነው የፈለገው ብታዩ። ይሄኛውም እንደዛ ነው የሚሆነው። ነገ ኦርቶዶክሳውያን በዛ በኩል እንኳን ሌሎች ኦርቶዶክሳውያን እንርዳ ቢባሉ ይሄኛው ኤትኒክስ ነው የመጣውና ይሄኛው ተስፋፊ ነው ተመለስ የሚባል ነገር መጥቶ
ጦር እናስፍርም የሚል ነገር ውስጥ ይገባልና ሊያድኑን አይችሉም ነው። አሁን የኔ ክርስቲያኖች ናቸው ከዚህ ከዋሃብያው ጥቃት ያድኑናል ብለን ብናስብ በፍጹም የማይታሰብ ነውና ይሄን እያሰብን ካሁኑ ነው እንግዲህ ይሄን ሁሉ ማስጠንቀቂያ የምንሰጠውና እንግዲህ ወደ ኢትዮጵያ ኦርቶዶክስ እንምጣ። የኢትዮጵያ ኦርቶዶክስ እንደ ቤተ ክህነት እንደ ምዕመናን ምን እየሰራን ነው? ምን አይነት አስተዋጽኦ እያደረግን ነው? ለዚህ ለጄኖሳይድ ኢትዮጵያ ውስጥ ለሚደረገው ወደፊትም ደግሞ እየከፋ ለሚመጣው ጄኖሳይድ ምን እያደረግን ነው? እኛ እንደ ኦርቶዶክሳውያን እየተባበረን ነው ወይስ ደግሞ ዝምታ ላይ ነን ያለነው የሚለውን እንነጋገርበት ነው። አዎ እውነት ነው። እንግዲህ እኛ አሁን ቅድም ነካ እንዳረኩት ሰው ሲገደልብን እንኳን ሰው መጠበቅ ካለበትና ሆነ ብሎ ያስገደለ የምስራቅ ሸዋ የዞን አስተዳደርና አቡነ ጎርጎርዮስ ተወያዩ ብለው ዜና ይሰራል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን። ያንኑ ተመሳሳይ ቆይቶ ደግሞ እንግዲህ አቡነ ጎርጎርዮስ የዝቋላን ገዳም ሁሉ ማነው ዝቋላ ላለው የዝዋይን ገዳም በሙሉ አስጠፍተው ሳይለንትሊ የኢትዮጵያ ሕዝብ ሳያውቅ ጠፍቷል ቦታው። የዛይ ማህበረሰብም ጠፍቷል፣ ቦታውም ጠፍቷል። ጳጳሱ በስውር ከአጥፊዎች ጋር ተባብረው ማለት ነው። ምንም ገዳም የለንም ዝዋይ ላይ አሁን ባዶ ነው። ቅርሶቹም የት እንዳሉ አይታወቅም። በተመሳሳይ እሳቸው የዝቋላ የአባቶች ግድያ ጊዜ ከምስራቅ ሸዋ ዞን አስተዳዳሪዎች ጋራ በአየር ኃይል እና እዛ አካባቢ ባለው ሰራዊት ጋር ተወያዩ የሚል ዜና ካስነገሩ ከዓመት በኋላ ደግሞ ደብረ ወገግ አሰቦት አባት ተገደሉ። ተመሳሳይ መሆኑን የምታውቀው የምስራቅ ሐረርጌ ነው፣ ምዕራብ ሐረርጌ ነው አሰበ ተፈሪ ያሉት አባታችን አቡነ እንጦንስ ከባለስልጣን ጋር ተወያዩ አሉ። ፍትህ ጠየቁ። እዛ አካባቢ ያለው ባለስልጣን ስልጣን ይልቀቅና የሚጠብቀን ሌላ ይስተካ፣ ገዳሙ ጥበቃ ይደረግለት፣ ወይ ክርስቲያኑ ገዳሙ ትጥቅ ይሰጠው። የሆነ መፍትሄ አይሰጡም። ስለዚህ መፍትሄ ባለመስጠት ከኦርቶዶክስ ጥፋት ጋር የሚተባበሩ ሰዎች ቤተ ክህነቱን ይዘውታል። ሰሞኑን አይተ እንደሆነ ልክ ግድያ እየተካሄደ አርሲ ግድያ በሚፈጸምበት ዕለት ከ30 ምናምን ሰው በላይ በሚገደልበት ሳምንት ውስጥ ፒያሳ ስለተሰጠው ቦታና የኮሪደር ልማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ይዘግብ ነበር። ለምንድን ነው ግድያውን ለመደበቅና በሌላ ዜና መሸፈን የተፈለገው? ምንድን ነው ዓላማው? ይሄን ምዕመን መጠየቅ አለበት። ቅድም እንዳልነው ተባብረው እያጠቁ ያሉት ጽንፈኛ ዋህብያ፣ አጥፊዎቹን የሚደግፈው የምዕራቡ ዲፕሎማቶች፣ ሰውነት እውነትና ፍትህ የተለየው የጎሳ ፖለቲካ፣ በማንነት መሰረት ላይ የቆመው ፖለቲካ የጠለፈው ሐሰተኛ አባት፣ የተረፈናዚ ያልነው ኦነግን የወለደው ፕሮቴስታንት፣ እነዚህ ሁሉ በአንድነት ነው ኢላማ ያደረጉን። ይሄንን ለልጆቹ አስገንዝቦ ራሳቸውን እንዲከላከሉ የተሳሳቱትን ወገኖች ደግሞ በትምህርትም እንዲመልሱ በስህተት የተመሩትን ሳያውቁ የጥፋት አካል የሆኑትን የተባበሩትን ይሄን ማድረግ የቤታችን ፈንታ መሆን ሲገባው የኛን አንድነት ለመበተን ንጹህ ኦሮሞ፣ ንጹህ ትግሬ፣ ንጹህ አማራ የሚል ጳጳስ ሾመው መንበረ ሰላማ መንበረ ምናምን እየፈጠሩልን ነው እነሱ። ስለዚህ they are part and parcel of genocide process የዘር ማጥፋት ሂደት አካል ነው የሆኑት። ሳያውቁት ሊሆን ይችላል፣ እኔ አላውቅም። አቅደው ያደረጉትም እርግጠኛ ነኝ፣ ግን ሲነገራቸው መስማት አይፈልጉም። ስንት ዓመታችን ነው ይሄን ስንናገር እኮ አሁን ህወሓት እያለ ነው አደጋውን አይተን። ምክንያቱም ህወሓት ከበደኖ እስከ አርባ ጉጉ እንዴት እንዳስፈጀን እናውቃለን። ከዛ ጀምረን ለማንቃት ተሞክሯል። ጥናቶች፣ መጽሐፎች ተጽፈዋል። ግን እኛ ቤት የተሰበሰቡ ሰዎች ፍጥረታቸው ሰው እስከማይመስል ድረስ የሰው ደም እልቂትና ለቅሶ ላይ ድግስ የሚደግሱ ናቸው። ይባስ ብለው የሚያስገድልን ሰው ብፁዕ የሚሉ ናቸው። ይባስ ብለው ለጄኖሳይድ ፕሮሰስ ቀኖና የሚቀይሩ ናቸው። ተመልከት፣ አንድነታችን አፍርሰው የሚካፈሉንን ሰዎች ለማውገዝ የሚያመነታ ፓትሪያርክ ያለበት ቤት ነው።
መንበረ ሰላማን አላወግዝም ነው ያሉት። እንደሰማነው ከሆነ አቡነ ፓትርያርኩና አንድ ሌላ ጳጳስ በጎሳ በዘር ተስበው ማለት ነው እኮ። ለምን እምቢ ይላሉ? አንድ ሲኖዶስ በብሔር በዘር ሲቋቋም ከዚህ የበለጠ ውድቀት ምን አለ? ለዛውም አንድም ማህበረሰብ ዲቃላ ሌላውን ደግሞ ኦርጋኒክ ኢንዲጂኒየስ የሚል ልክ እንደ ሂትለር ንጹህና ቆሻሻ ማህበረሰብ ብሎ የሚፈርጅ የሐሰት ሞኖክሴ አባ ሰላማ ነኝ ሲል ለማውገስ እምቢ የሚል ፓትርያርክ ካለ ይሄ ቤት የዘር ማጥፋት ሂደቱን ምዕመናንን ተከፋፍሎና በትኖ የማጥፋት የጠላትን ሂደት የሚደግፍ ነው። ባይደግፉ ኖሮ ልጆቻቸውን አንድነት የሚነካ ማንኛውንም አባት ያወግዙና ከሹመቱ ይለዩት ነበር። እነሱ ጭራሽ ይሄው ንጹህ እከሌ ብሔር ሾምንልህ ብለው ይሾሙና እንደ ገብርኤል አይነቱን ውልቃት ወደ ቦታ ይመለስ ይልልሃል ከዛ ነቅል አባሩ እያለ የሚያስተምር አውደ ምሕረት ላይ የሐዋርያትን ልብስ ለብሶ ማለት ነው፣ የአባቶችን ልብስ ለብሶ። ስለዚህ ቤቱ ከጥፋት ጋር የቆመ መሆኑን በዚህ ማየት እንችላለን። ነገሩን ለማባባስ እዚህ ውስጥ እንግዲህ የቀይ ባህር ማዶ የወንዝ ጥቅም፣ በእግዚአብሔር ትምህርት ላይ ያመፁ መናፍቃን፣ ሊበራል የሆኑ ምሁራን፣ ጽንፈኛ የሆኑ እና እያደፈጡ እንደ ወባ በየጊዜው አገር ሲደክም የሚነሱ እነዚህ ሁሉ አሉብን። በቅርብ ደግሞ የሶማሌላንድ እውቅና በእስራኤል ስለተሰጠው ርኩቻ አለ እንደምታየው ከቱርክ ጀምሮ እስከ ኢትዮጵያ። አብይ ጋር የማይመጣ የለም ኦርቶዶክስን የሚመታ ሁኔታ ለመፍጠር። ይሄን ማስተዋል አልቻሉም አባቶቻችን። በተለይ ፓትርያርኩ ተጠያቂ ናቸው ለዚህ። መንበሩ መሪ ስለሆኑ እንደዚህ ምዕመኑን የሚያደነዙና የሚከፋፍሉ መዝሙርና ባህል እያሉ የሚያስጨፍሩ ሞት ተሰልፎ ሞትን እንዲጠብቅ የሚያደርጉትን እረፉ የማለት ስልጣን ነበራቸው። መቆጣት ይችላሉ። እስከ ሰማዕትነት እውነት መናገር ይችሉ ነበረ። ግን ያን አላረጉትም እና ቤታችን እንደዚህ ነው። በእስላሙን ብታይ መጅሊሱን ለዋሃብያ አስረክበዋል። የሐሰት ትርክት በመጽሐፍ የሚታወቁ ሰዎች አሁን ደግሞ ከክርስትና በፊት እስልምና በኢትዮጵያ ነበር የሚል መጽሐፍ ጽፈው መጥተዋል። እሱን እንኳን መልሰው መልስ የማይሰጡ እዛ የተሰበሰቡ አሉ። ከቴዎሎጂ ጀምሮ እንዲህ አይነት የሐሰት ትርክትን ዲስፕሩቭ ለማድረግ መምህራኑ ቁጭ ብለው መጽሐፍ አይጽፉ። ለሐሰት ትርክት መጽሐፍ አይመልሱ። ሃይማኖታችንን ኢላማ ያደረጉ መጽሐፍቶች እንደ አረም ሲበቅሉ በሐሰት ላይ ተመስርተው ያን አይደለም የሚል ጸሐፊ ቤቱ ውስጥ የለም። ቴዎሎጂ የሚባል 3 ነው 2 ቦታ አለን። መምህራን አሉ፣ የታሪክ ሰዎች አሉ። ምን እየተሰራ እንደሆነ አይታወቅም። ተመልከቱ። አብይ፣ ሽመልስ፣ ዳዊት ኢብሳ እነዚህ ሁሉ የዘር ማጥፋት ቋንቋ እየተናገሩ ጳጳሳቱ ከነሱ ጋር እንሰራለን አብረን ሰርተን ነው የምናሻግረው። ሳዊሮስ መጥቶ ሰሞኑን አቡነ ተክለ ሃይማኖት ከደርግ ጋር ተስማምቶ በመስራት ቤተክርስቲያንን አሻግረዋል፣ እኛም አብረን እናሻግራለን ይላሉ። ማሳረድ ማሻገር ነው እንዴ? መከፋፈል ማሻገር ነው እንዴ? በወታደር ታጅቦ 50 ሰው በአንድ ቀን ሻሸመኔ ማረድ ማሻገር ነው እንዴ? በዘር ያመኑ የጳጳሳትን ልብስ ለብሶ አባት መባል ማሻገር ነው እንዴ? ምዕመናንም በዘር መካፈል የዘር ቤተ ክህነት ማቋቋም ማሻገር ነው እንዴ? በቋንቋ ስር ተደብቆ እኛ እኮ 1600 ዓመት የኖርነው ቋንቋችንን በማይናገር ቋንቋ ነው እንዴ ሃይማኖታችንን ያኖረን? ብሩኬ እኮ ነው የፈለግነው፣ ክህነት እኮ ነው ከዛ የፈለግነው። መማርማ እርስ በርስ ነው የምንማማረው። የግድ የዘር ቤተ ክህነት እኮ አናቋቁም። እና ቤቱ ከዚህ ጥፋት ከዘር ማጥፋት ጋራ አውቆ የሚሰሩ ሊኖሩ ይችላሉ። ግን ሳያውቁ ደግሞ ሲነገራቸው አይሰሙም። የሚሰሙት ስልጣን ያለውን ሰው ብቻ ነው። ይገርማል። የሐዋርያትን ቀኖና ሻሩ ሲላቸው እሺ ብለው የሚሰሩለት ስልጣን ላይ ያዘ ሰው ነው። ለገዛ ልጆቻቸው ግን እውነት ለሚነግሯቸው ጠላት ነው የሚያደርጉት። ታቦት ይዘው መልስ ሲሰጡ ይውላሉ። ታቦት አቁሞ ስለ ታቦቱ መስበክ ትተው
የተሰጣቸው ምክር ምላሽ ይሰጣሉ። ቤተክርስቲያን ተሰደበች ይላል። ቤተክርስቲያን ራሳቸው ግለሰቡ ራሱ ቤተክርስቲያን ነኝ ይላል። የራሱን ድካም ቤተክርስቲያን ነች፣ ግለሰብ አይደለች። ክርስቶስ ራስ የሆነላት የቅዱሳን ምዕመናን ማህበር ናት። በተጋድሎም ያሉት ተጋድሏቸውን የጨረሱት አንድነት ናት። እሷን የሚሰድብ እሷን የሚነቅፍ የለም። እሷን የሚያጠፋውን ጠላት የሚጠቁም ግን አለ። ከጠላት ጋር አትተባበሩ የሚሉ ልጆች ግን አለ። ልጆቿን ታቦት ይዘው የሚያወግዙ ጳጳሳት ተፈጥረዋል። እንደ አቡነ አብርሃም አይነት ታቦት ባቆሙ ቁጥር መልስ ሊመልሱ ይፈልጋሉ፣ ልጆቻቸውን መጠበቅ ትተው። ስለዚህ ቤቱ ከዘር ማጥፋት ሂደት ጋራ ሳያውቅም አውቆም ወይንም ተቀጥሮ በቅጥረኝነት ድሮም አባት ሳይሆን አባት ሆኖም ሊሆን ይችላል። ዊ ዶንት ኖ። ገልጠው መናገር አለባቸው። ተመልከት፣ የሀገሪቱ መከላከያ ዜጎችን የሚጠብቅ የዘር ሆነ ጸረ ነባር ሆነ አዲስነት ነው፣ ብልጽግና ነው፣ ከፍታ ነው። እሱ ደግሞ ነባርነትን ማጥፋት ነው። 50 ዓመት የጥላቻ መርዝ ዘራ። ምንም መልስ አትሰጥም ቤተክርስቲያን። ለአሰፋ ጃለታ መልስ አትሰጥ፣ ለሽመልስ አብዲሳ መልስ አትሰጥ፣ ለጸጋ ቦሩ መልስ አትሰጥ። በሐሰት ትርክት መጋረጃ የተሰወረው ታሪክ ብሎ የኢትዮጵያን ታሪክ ገልብጦ ሲጽፍ ቁጭ ብለው አብረው ይዘምራሉ። አብዛኛው አሁን ደግሞ ለሆድ የተካነው በገቢ ላይ አተኩሮ ልጆቹን ያደነዝዛል። ገቢ 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 ነው። በቃ ገቢ ማሳደግ ነው፣ ሰው ማሳደግ አይደለም። እኛ ወልደን አዝለን ቤተክርስቲያን ያመጣነው ሕፃን ያጠምቃሉ እንጂ አጥምቆ መጠበቅ ሌላ ማምጣት ተጠያቂነት የለም። አመጣህ ወይ ጠበቅኮ የሚለው የለውም። ገቢ ብቻ ነው፣ ሕንፃ እየሰራ ገቢ። ተመልከቱ፣ ሲኖዶሱ፣ ካህናቱ፣ ሰባኪያኑ እነዚህ ሁሉ እንግዲህ ተመልከት። ያሬዶ እንዳው ስብከት በአውደ ምሕረት ከተጀመረ ስንት ዓመቱ ነው? 39 አካባቢ ነው። ደርግ ሊወድቅ የተወሰነ ወራት ሲቀሩ ነው በሰፊው ስብከት አዲስ አበባ ውስጥ እንኳን የሰርክ የተጀመረው። ከዛ በኋላ ቀንና ሌሊት ነው የሚሰበከው። ይሄን ሁሉ እየተሰበክን ሳይሮስንም ብፁዕ እንላለን፣ ሰረቀንም ብፁዕ እንላለን። ብፁዕ እንኳን ምን እንደሆነ አናውቅ። ማን ነው እንዳናውቅ ያደረገን? አስመሳይ ሰባኪ፣ አስመሳይ ካህን፣ አስመሳይ ጳጳስ። ብፁዓንን ከአረማውያን እንዳንለይ፣ ከነጋዴዎች እንዳንለይ። የመዝሙር ነጋዴዎች አሉ ደግሞ ሰው እያወደሱ በተናገር ቁጥር ተነስተው ጠበቃም ይሆኑ ለአንተ ለምትሰጠው ምክረ ሐሳብ ወይንም ግብረ መልስ የመልስ ምት አሉታዊ ምት የሚሰጡ ደግሞ አሉ የመዝሙር ነጋዴዎች። እኛ በአሁኑ ጊዜ ያለንበትን ሁኔታ ብታይ እኛ ክርስቲያኖች ከማርክሲስት እና ከካስ ጨዋታ የወረስነው ነገር አይደል። ማርክሲዝም አንድ መሪ፣ አንድ ጀግና፣ አንድ ፓርቲ ያስብና ለሱ ትሞታለህ፣ አንተ ግን አታስብም፣ ትታዘዛለህ፣ ዝም ብለህ ማሰብ ታቆማለህ። የኳስ ጨዋታም ባትጫወትም እንግሊዝ ላለ ቲፎዞ ለሆንክለት ሰውም ልትገል ትችላለህ። ሁለት በልልኝ ቲፎዞነት፣ አክራሪ እንደ ማርክሳዊነት አንድን ርዕዮት ማመን። ሶስተኛ ከዚህ ከሴኩላሪዝም የመጣብን ሊበራሊዝም፣ ሁሉም ትክክል ነው በቃ የሆነው ይሁን ብሎ ሆድ እየሞሉ መኖር። ጥሬ ስጋ መብላት፣ ቢራ መጠጣት ነው ኢትዮጵያ ውስጥ ለኦርቶዶክሱ። ቢራ የሚሸጠው እኮ ለኦርቶዶክሱ ነው። ጥሬ ስጋ የሚሸጠው ለኦርቶዶክሱ። ሌላው ባንክ ይከፍታል፣ ገጀራ በኮንቴይነር ያስገባል፣ ትርክት መጽሐፍ ይጽፋል፣ እንዴት እንደሚገለን ያቅዳል። የኛ ደግሞ ቢራ ይጠጣል፣ ጥሬ ስጋ ይቆርጣል፣ ዘምር ሲሉት የሆነ ሜዳ ሞልቶ ሻማ አብርቶ በቃ ሃይማኖተኛ የሆነ ተመልሶ አመቱ ሙሉ ይደነዝዛል። ከዚህ አንጻር ሃይማኖቱ ከጥፋት የሚታደገን መሪዎች የሉትም ብዬ ነው እኔ የምደመድመው። ያሬድ በእኔ አስተሳሰብ